ሰላም እንዴት ናችሁ? እኔማ በቃ የኮሪያ ፊልም አፍቃሪ የለኝም ብዬ ነበረ፣ ግን ከኮሜንታችሁ እንደተረዳሁት ፊልሙን በጣም ወዳችሁታል። ዛሬም በጥያቄያችሁ መሰረት ክፍል 2ን ይዤላችሁ መጥቻለሁ። እስካሁን ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ምክንያቱም በጣም አሪፍ ብዙ ፊልሞች እያመለጣችሁ ነው። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ ላይክ ምልክቷን እየተጫናችሁ ይህንን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ የመጀመሪያውን ክፍል ያቆምኩት የሻን እናት ስልኩን አላነሳ ሲላት ወደ እሱ ቢሮ ስትመጣ ነው። ከዛው ነው በቀጥልላችሁ። የሻን እናት ልክ ቢሮ እንደገባች አንድ ነገር ላስታውስን የመጣሁት አለችው። እሱም ምንድነው የምታስታውሽኝ ይላታል። እሁድ የራት ግብዣ አለብን፣ ብታገባትን ልጅ ቤተሰቦች እሁድ ዕለት ሄደን እንጠይቃለን ትለዋለች። እዚያም ኮስተር ብላ አስጠነቀቀችው። ጥሩ ልብስ ለብሰና በዛ ላይ ደግሞ ስጦታ ይዞ መምጣት እንዳትረሳ፣ እናም ስነ ስርዓትን ያዛለችው። እሱም እኔ ሳል ልጅ ማግባት አልፈልግም፣ ስለዚህም አልሄድም ይላታል። ጆን ኮስተር ትልበትና ይሄ እድል የማይገኝ እድል ነው፣ ድርጅቱን ምን ያህል እንደሚያሳድገው ማሰብን ያለብህ ትለዋለች። ቀጥል ደግሞ እድሜ ለኔ አሁን እዚህ ደረጃ ላይ ደርሰሃል ማለት ትቆጣው ትሞክራለች። እሱ ግን እስከዛሬ የኖርኩት አንቺን ደስተኛ ለማድረግ ስሞክር ነው፣ አሁን ግን በቃኝ ይላታል። ሌላው ነገር ደግሞ እኔ መወደውን ሰው መምረጥ እፈልጋለሁ ይላታል። እሷም ኮስተር ትልና አንተ የሚያስደስትህና አንተ የምትፈልገው ነገር እኔ አይመለከተኝም፣ እኔ የሚመለከተኝ እዚህ ድርጅት መጨረሻ ነው። ለዚህ ድርጅት ደግሞ ጥሩ ድል ብዬ ማስበው እችን ልጅ ማግባትህ ነው አለችው። እሁድ ደረሰና ሻን ሳይወድ በግዱ ራት ግብዣ ወደ ተዘጋጀበት ቦታ ይሄዳል። ሻን ከመቀመጡ በፊት እዛው በቆመበት ዝቅ ይልና እኔ ሌላ መወደው ሰው አለኝ፣ ይቅርታ አድርጉልኝ፣ ልጃቸውን ማግባት አልፈልግም ይላል። እዚያም ክፍሉን ጥሎ ይወጣል። የሻን እናት በጣም ነበር የተናደደችው። ያችኛዋ ልጅ ቤተሰቦች ደግሞ በጣም ነበር ያፈሩት። ቀጥለው ቀን እቺ ሻንን ማግባት የምትፈልገው ልጅ ሻን ማንን እንደሚወድ ለማረጋገጥ ወደ ቢሮ ትሄዳለች። ከዚያም አውቃ ከማይካ ጋር ትጋጨና ልብሷ ላይ ቡና ደፋችባት። እዚህም አጋጣሚ እነዚህ ሁለት ሴቶች ያወራሉ። ማይካም ፊቷ አዲስ ስለሆነባት እዚህ ነው የምትሰሪው ወይስ ለጉብኝት የመጣሽው ብላ ጠየቀቻት። እችኛዋም ልጅ ኮስተር ትልና እጮኛዬ ሻን የሚሰራበትን ቦታ ለመጎብኘት ነው የመጣሁት አለቻት። እዛም ለማይካ እራት ቀጠሬው ስራ ስለበዛበት ስላልተገናኘን ላየው ይሄን የመጣሁት አለቻት። ማይካም ምን ማለት እንዳለባት በጣም ነበረ ግራ የተጋባቸው። እዛም ሻን የነገራትን ነገር ቶሎ አስታወሰችና ሻንና እኔ እኮ ፍቅር ውስጥ ነን፣ በቅርቡ ለመጋባት አስበናል አለቻት። ቺ ሻንን የምትወደው ልጅ በጣም ትናደድና መሳቅ ትጀምራለች። ዛም ሻን አንቺን አይወድሽም አለቻት። ጊዜው ሊዝናናብሽና ጊዜ ሊያሳልፍብሽ ነው እንጂ የፈለገው እንዳንቺ አይነት ሴት ሻን አይወድም አለቻት። ማይካ ኮንፊደንስ በተሞላበት ድምፅ አይተወኝም አምነዋለሁ አለቻትና መለሰችላት። እዚህ ሁለት ሴቶች የሚያወሩበት ክፍል ውስጥ ሻን እንደ አጋጣሚ በሩን ከፍቶ ይገባል። ዛም ፈጠን ብሎ ወደ ማይክ ሄድና ደህንነቷን ካረጋገጠ በኋላ እቺ የምትከታተለው ልጅ እባክሽ ተይኝ ይላታል። እሷም ምንም አማራጭ አልሰጠኸኝም፣ አሁንም ቢሆን እወድሃለሁ አለችው። እሱም በጣም ኮስተር ብሎ እኔ መወደው ማይካን ነው አላት። እቺ ሻንን ወደው የምትከታተለው ልጅ በምንም አይነት ሁኔታ እኔ እሱን እንደምወደው ልትወጇች ማለቻት። እኔ ስለሱ እማላቀው ነገር የለም ላለፈው ህይወቱ ጭምር ብላ ሻንን የልጅነት ፎቶ ታሳያታለች። ማይካ የሻንን የልጅነት ፎቶ ስትመለከት በጣም ነበር የደነገጠችው። ልጅ እያለች የሚታቀው ልጅ እኔ በልጅነቱ እንደሚወዳት ነግሯት እኔ መልሼ ልወድህ አልችልም ያለችው ልጅ ነው። ወደ ኋላ ተመልሳ ነገሮችን ማሰብ ትጀምርና ጋሚ መገናኘታቸው በጣም ያስገርማታል። እንደእውነቱ ከሆነ ማይካ ሻንን ሳትወደው ቀርታ አልነበረም። እናቷ ከወንድ ጋር ግንኙነት እንዳላት ስታውቅ ተቆጥታት ስነስርዓት ያዥና ቁጭ በይ ብላ ስለከለከለቻት ነበረ ሻንን አብሬክ መሆን አልችልም ያለችው። እናቷ ሻን የደሃ ልጅ ስለነበረ ከሱ ጋር እንድትሆን አልፈቀደችላትም። ማይካ በዚህ ሁኔታ ውስጥ እንዳለች እንደደነገጠች ከስራ ትወጣለች። ከዛም ሻን ይደውልላትና በቃ የውሸት ግንኙነታችንን መቋጨት እንችላለን ይላታል። ልታገባኝ የምትፈልገው ሴት እንደማልወዳት እውነቱን ስላወቀች ከዚህ በኋላ አልፈልግሽም፣ አንቺም ቢሆን የበፊት ፍቅረኛሽን ተበቅለሽዋል አላት። ከዚህ በኋላ ያለው ግንኙነታችን እንዳሰሪና ሰራተኛ ይሆናል ይላታል። ደስ ይለኛል ብላ አልጠበቀችም ነበር። በሌላ በኩል ደግሞ ለሷ ጥሩ የሆነባቸውን አጋጣሚዎች ወደ ኋላ መለስ ብላ ማሰብ ጀመረች። እዛም ስለሚወደኝ ነው እንጂ እንዲሁ ዝም ብሎ እንደዛ ይንከባከበኝም ነበር ትላለች። ማይካ በፍቅራቸው ተስፋ መቁረጥ ስላልፈለገች የሚቀጥለው ቀን ልታናግረው ወደ ቢሮ ትሄዳለች።
ግን ጓደኛው ለተወሰነ ጊዜ ከስራ እረፍት እንደወሰደ ነገራት። እዚህ መሃል የሾን እናት በጣም ተናዳ ቢሮውን በርግዳ ትገባለች። እዛም ጓደኛውን ተመልሶ ሲመጣ ቶሎ ደውልልኝ ሌላ ሚስት አግኝቼለታለሁ እሷን ቶሎ መታወቅ አለበት ትላለች። ማይካም የሾን እናትን ስትመለከታት እራሷን ታስተዋውቃለች። ሾን እናት ለልጇ ያላት ግምት ዝቅ ያለ በመሆኑ ማይካ በጣም ተናዳ ስለ ሾን ልታስረዳት ሞከረች። እዛም የልጅሽን ስሜት መረዳት አለብሽ፣ ትዳር በግዴታ አይሆንም፣ እሱ ፈልጎና ፈቅዶ ካላገባ አለቻት። ሾን እናትም ወዲያው የተረዳችው እቺ ልጅ ማይካ መሆን አለባት አለች። ልጇ ከዓመታት በፊት ከዚች ልጅ ፍቅር ይዞት እንደነበር ታውቃለች። እዛም በጣም ትናደድና ቦታሽን አትርሺ፣ አንቺ ተራ ሰራተኛ ነሽ አለቻት። ማይካ ሾን የት ሊሆን ይችላል ብላ ስታስብ ከቆየች በኋላ በመጨረሻም ልጅ እያሉ እዛ ጠብቅሻለሁ ያላት ፓርክ ሄድ ይችላል ብላ በማሰብ እሱን ፍለጋ ወደዛ ፓርክ ትሄዳለች። እውነትም ወደዛ ፓርክ ስትሄድ እዛ ፓርክ ውስጥ አገኘችው። እሱም ሲያያት በመምጣቷ በጣም ተገረመና እዚህ እንደመሆን በምን አወቅሽ ይላታል። እሷም እንዲዋወቅኩኝ አንድ አጥፍቻ አጥቻለሁ፣ ድጋሚ ግን ማጥፋት አልፈልግም አለችው። ከዛም የሚሰማትን ስሜት እውነቱን ነገረችው። እዚህ ያለንም ጠልቼ ካልነበረም እናቴ ስላስገደደችኝ ነው ካንተ ጋር መሆን ያልቻልኩት አለችው። እዛም ልጅ እያሉ ሰጥቷት የነበረውን መጽሐፍ አሁን መልሳ ትሰጠዋለች። እሱ እንደምትወደው ሲረዳ ችግር የለውም እኔ ዘላለም ዓለምን ጠብቀኝ ብትኝ እምጠብቅሽ ሰው ነኝ፣ ግን አንድ ነገር መናገር አለብኝ ይላታል። መጀመሪያ ሳገኝሽ ልጅ እያለሁ ስላረግሽኝ ነገር ልበቀልሽ ነበረ፣ ግን አቅሙን እያጣው መጣው አላት። የቀረብኩኝ ስመጣ ድጋሚ አሁንም ፍቅር ያዘኝ ይላታል። እሷም እያለቀሰች ያለፈውን ትተን ወደፊት እንጓዝ፣ ያለፈው አልፏል አለችው። የሚቀጥለው ቀን ድሮ ወደሚኖሩበት ሰፈር ይሄዱና እዚህ ያሉ የሄዱባቸውን መንገዶች አሁንም ድጋሚ ሄዱባቸዋል። ድሮ ሰፈራቸው ሄደው እንደ አጋጣሚ የማይካ እናት ታያቸውና ወደ እነሱ ጠጋ ብላ ሰላም ትላቸዋለች። ማይካ እናቷ ጥያቄዎች መጠየቅ ስትጀምር ምቾት የተሰማት አትመስልም። ማይካ እናትም ይሄ ወጣት ማን ነው? ምንድነው የሚሰራው? ብላ ጠየቀቻት። ትልቅ ድርጅት ባለቤት መሆኑን ስታቅ የማይካ እናት በጣም ነበር የተደሰተችው። ደስታዋ ፊቷ ላይ ያስታውቃል። ጠጋ ብላ ወደ ልጇም ጎበዝ የኔ ልጅ እንዴት አድርገሽ ሀብታምና ቆንጆ ወንድ መመልመል እንዳለብሽ ተረድተሻል አለቻት። ማይካ በእናቷ ሁኔታ ምንም ምቾት እየተሰማት አልነበረም። ሾን ማይካ በእናቷ ምክንያት ምንም ምቾት እየተሰማት እንዳልሆነ ሲረዳ ወደ ስራ እየሄድን ነበረ፣ ረፍዶብናል ይላል። ከእናቷ ጋር ከተለያዩ በኋላ ማይካ ይቅርታ በእናቴ ባህሪ ምክንያት አትቀየመኝ ትለዋለች። የሚቀጥለው ቀን ሾን ወደ ስራ ገበታው ይመለሳል። ድንጋውም ያሾፍበታል። ፍቅር በጣም ያምርብሃል ይለዋል። እዚህ ደስተኛ ሆነ ፈገግ ስትል ይቼ ሀላቅም ደስታ አንተ ላይ ያምራል ይለዋል። ወደ ቢሮ መታም እንደነበር ይነግረዋል። እናም እናትን ተጠንቀቃት፣ ከማይካ ጋር ግንኙነት እንዳላችሁ እንዳታውቅ አለው። ሾንም በረጅሙ የተነፍስና ከዚህ በኋላ እናቴን ህይወቴ ውስጥ እንድትገባ አልፈቅድላትም ይላል። የሚወዳትንም ሴት እንድትጎዳ እድሉን ሊሰጣት አልፈለገም። ማይካ በጊዜ ስራዋን ከጨረሰች በኋላ ሾንን ለማግኘት ወደ እሱ ቤት ትሄዳለች። እሱም የሚያምርና የሚጣፍጥ ራት ሰርቶ እየጠበቃት ነበር። እሷም እድሉን ትሰጠኝ እኮ እኔ ሰራ ነበረ ብለዋለች። እሱም ሊንከባከባት እንደሚፈልግ ይነግራታል። በእራታቸው መሃል ለሻን ስልክ ይደወልለትና ለ2 ሳምንት በአንድ ቢዝነስ ጉዳይ ወደ ሌላ ሀገር መሄድ እንዳለበት ይሰማል። ሾን በጣም ነበር የተናደደው፣ ምክንያቱም ከማይካ ጋር አብሮ ጊዜ ማሳለፍ ፈልጎ ነበረ። ማይካም ችግር የለውም ስትመጣ እንገናኛለን አለችው። እስክትመጣ ድረስ ጥሩ ምግብ መስራት እየተለማመድኩ ጠብቃለሁ አለችው። ሾን ከሄደ በኋላ ማይካ ድርጅቱ አሁን ከምትሰራበት ብራንች ወደ ሌላ ሀገር ሊያዘዋውራት እንደሆነ ይነገራታል። ይህ ማለት ሾን ተመልሶ ሲመጣ ማይካ እዛ ድርጅት ውስጥ የለችም፣ ወደ ሌላ ድርጅት ተዘዋውራለች። እሷም የተፈጠረውን ነገር ልትደብቀው ስላልፈለገች ነገረችው። ሾንም ከዚህ ሁሉ ነገር ጀርባ የእናቱ እጅ እንዳለበት መጠርጠር ይጀምራል። ሾንም እኔ ወዳለሁበት ድርጅት መልሼ ለማምጣት አንቺን እማላረገው ነገር የለም ይላታል። ማይካም ምንም እንዳታደርግ ስራዬ ጎበዝና ብቁ ሴት መሆኔን ለእናተ ማሳየት ፈልጋለሁ አለችው። የተባለው ማይካ ከ2 ሳምንት በኋላ ወደ አዲሱ ቅርንጫፍ ትዘዋወራለች። ማይካ አዲሱ ስራ ቦታዋን መልመድ ትንሽ ከብዷት ነበረ። ግን ጎ የተባለ ሰው ሁሌም ካጠገቧ እየረዳት ነገሮችን እያቀለለላት ነው። ጎ እየተንከባከብኩሽ ነው በሚል ሰበብ በጣም እየቀረባት እየመጣ ነው። አንዳንድ ሁኔታዎቹ የወደዳትም ይመስላል። የሚቀጥለው ቀን ማይካ የድርጅቱ ስብሰባ ላይ ትካፈላለች። ግን የስራ ባልደረቦቿ ስለምን እንደሚያወሩ ምንም የገባት ነገር አልነበረም። ጎም ምንም ነገር እየገባት እንዳልሆነ ሲረዳ
ጠጋ ይልና ስላለመድሽው ነው፣ ስራና አካሄዱን እየለመድሽው ስትመጪ ሁሉም ነገር ቀላል ይሆናል ይላታል። እና ምንም ነገር ከፈለገች ጎ እኔ ያለሁልሽ ይላታል። በዚህ ሁሉ መሃል ሾን እየደወለላት ነበር። እሷ ግን ስልኳን ለማየት እንኳን ጊዜ ስላልነበረት ስልኳ እየጠራ እንደሆነ አላስተዋለችም። ሾንም ማይካም ሀሳብ የሆነባቸው አንድ ነገር አለ። በመካከላቸው ያለው ርቀት ስራቸውን እንዳያቀዘቅዝ በጣም ፈርተዋል። ማይካ ስራዋን እየሰራች በጣም አምሽታ ነበረ። ጎም አብሮት አምሽቶ የሚጠጣና የሚበላ ነገር ገዝቶላት ይመጣል። ቀስ በቀስ ማይካ ከዚህ ከአዲሱ ብራንች ጋር እየተላመደች እየመጣች ነው። ስብሰባ ላይም በደንብ እየተሳተፈች ነው። በሌላ በኩል ማይካ በጣም እያዘነች ነው። ፍቅረኛዋም በጣም ናፍቋታል። አንድ ቀን ምሽት ላይ ከስራ እየወጣች እያለ ሻን ይደውልላታል። ረጅም ጊዜ በኋላ ስላገኛት በጣም ነበር የተደሰተው። ምን ያህል እንደናፈቃት ይነግራታል። ለዚህ አንዘልቅም፣ ተመልሰሽ ለዚህ ብራንች ትመጫታለሽ ይላታል። እሷም አሁን ባለችበት ብራንች ጥሩ እየሰራች እንደሆነ ነገረችው። የምርኩትን ፕሮጀክት ሳልጨርስ ወዴትም ቅርንጫፍ አልቀይርም አለችው። እናም በተከታታይ ስለ ስራ ስታወራበት እኔ አልናፈኩሽም? ለእኛ አናወራም፣ ስለ ስራ ነው የምናወራው ማለት ነው ይላታል። እሷም ፈገግ ትልና ይናፍቀኛል ብላ ቃላቶቹን አውጥታ ሳትጨርስ ከኋላ ሆነ ይጠራታል። ወደ ቤት እንሂድ ልሸኝሽ ይላታል። ባንም የጎን ድምፅ ይሰማና ማን ነው እሱ ይላታል። እሷም የስራ ባልደረባዋ እንደሆነ ነገረችው። እና በጣም ሲረዳት እንደነበርም ለሾን ታስረዳዋለች። ጃን የቅናት ስሜት ይሰማውና ተናዶ ስልኩን ይዘጋዋል። ማይካ ፕሮጀክቷን የምታቀርብበት ቀን እየደረሰ ነው። እናም ይህንን ደስታዋን ለማክበር ጎ አብረን ምሳ እንብላ ይላታል። ለመብላት እየወጡ እያለ አንድ ባለ ሳይክል ለትንሽ ማይካን ገጭቷት ነበረ። እሱ ግን እንዴትም ብሎ ያድናታል። አመሰገነችውም በኋላ እጁን እንደተጎዳ ተረዳች። እዛም ፋርማሲ ሄዳ ባንዴጅ እና ቁስል ማጽጃዎች ገዝታ መታ እጁን ታጸዳለታለች። ማይካ ስትንከባከበው ዩጎ የሚያያት አስተያየት ይለይ ነበር። እሱ ራሱ ግራ እስኪገባው ድረስ የልብ ምቱ ይጨምራል። ነገር ከመፈጠሩ በፊት በዚህ መሃል ሻን ቦታው ላይ ይደርስና ይመለከታታል። ከዛም ጠጋ ብሎ አናገራት። እሷም ሻንና ጎን አስተዋወቀቻቸው። ጎ የድርጅቱ ባለቤት ማይካ ፍቅረኛ መሆኑ ብዙም አላስገረመውም። ከዚህ በፊት የሚያውቀው ነገር ነው የሚመስለው። ጎ ስለ ሾን በጣም ብዙ ነገር ያውቃል። ሾን ስለ ራሱ ከሚያውቀው በላይ ምክንያቱ አልተገለጸም። ግን ጎ በጣም ነው ሾንን የሚጠላው። ሾን ለረጅም ጊዜ ማይካን ሳያገኛት ቆይቶ ነበረ። እናም ስለናፈቀችው አቅፏት ለረጅም ሰዓት ይቆያል። ናፈኩሽም? እኔ እንደ እብድ ነበር ሲያረገኝ የነበረው ይላታል። እዛም ስለ ጎ ይጠይቃታል። ምንም ምቾት አልተሰማውም ስለሱ ሰው። እሷም ብዙ አትጨነቅ፣ ጎ በጣም ጥሩ ሰው ነው አለችና ሳመነችው። እናም ካንተ ውጪ ደግሞ ማንንም ልወድ አልችልም፣ አትቅና ትለዋለች። እዛም የሾን እናትና ጎ በስልክ ሲያወር ያሳየናል። እንዴትም ብለ በማይካና በልጄ መሃል ገብተ ልታጣላቸው ይገባል ትለዋለች። ሁሉም ነገር ግልጽ ሆነላችሁ ብዬ አስባለሁ። ጎ ማይካን በደንብ ሲንከባከባት የነበረው ከማጎኗን ፈልጎ እሷን የራሱ ለማድረግ ነው። እንደተለመደው ጎ ማይካን ወደ ቤት ልሸኝሽ ብሏት በእግር ወት እያደረጉ ነበረ። እናም ከድርጅቱ ስራ አስኪያጅ ጋር ያላትን ግንኙነት ይጠይቃታል። ከዛም መቼም ከሱ ጋር ያለሽ ግንኙነት ቀላል ሊሆን አይችልም አላት። አብዛኛው ጊዜ እሱ የሚቀርባቸው ሴቶች ይጎዳሉ ይላታል። እኔ ላንቺ በጣም ነው የምጨነቀው ይልና አጋጣሚውን በመጠቀም እሷ የሚሰማውን ስሜት ጎ ይነግራታል። የመጀመሪያ ቀን ድርጅት ውስጥ ከመጣሽ ጊዜ ጀምሮ በጣም ነው የወደድኩሽ አላት። ምንም ሳያፍር ደግሞ ሾንን ታይውና እኔን ምረጭኝ ይላታል። ማይካ በጣም ነበር የደነገጠችው። ምን ብላ መመለስ እንዳለባት ራሱ ይጠፋባታል። በሚቀጥለው ቀን ሁሉም የድርጅቱ ሰራተኞች ወደ አንድ ቦታ ይሄዳሉ ከሷና ከጎ ውጪ። እሱም ይመለከታትና ትላንት ስለጠየቅኩሽ ነገር አሰብሽበት ይላታል። እሷም አስቤበታለሁ፣ እናም ትክክል ነህ አለችው። ትክክል ነህ፣ ከሾን ጋር ሆኜ በጣም ልጎዳ እችላለሁ፣ ግን ስለምወደው ካጠገቡ መራቅ አልፈልግም ትላለች። ያንም ካጠገቡ የሚሆን ሰው ያስፈልገዋል፣ እናም መቼም ቢሆን አልለየውም ትላለች። ጎ ለሾን የነበረው ጥላቻ ጭራሽ ይህንን ሲሰማ በጣም ነበር ያደገው። እዚህ መሃል ሾን ይደውላል። ጎም ስልኳን ከእጇ ላይ መንጭቆ ያነሳውና ምን ፈልገህ ደወልክ? ማይካ አሁን ስራ ይዛለች ይለዋል። ስልኩን ከመዝጋቱ በፊት ስልኩን ልትቀበለው ትሞክርና እንደዚህ የማድረግ መብት የለህም አለችው።
ግን ያለ ፍላጎቷ ጭምቅ አድርጎ ያቅፋትና እኔ መቼም አልተውሽም ይላታል። እዚህ መሃል ሾን ኬት መጣ ሳይባል ማይካን ከጎ እጅ ያስለቅቃታል። ጎ ማይካን አያያዙ የሚለቃት አይመስልም ነበረ። ሻን ስለ ጎ ብዙ መረጃዎች ሰብስቦ ነበረ። እናም ከእናቱ ጋርም ግንኙነት እንዳለው ይረዳል። ማቲነች የላከች በእኔና በሷ መሃል ገብተ እንድታጣላን አለው። ማይካም በጣም ታዝንና እውነት ነው ትለዋለች። እሱም ሁሉም ነገር እውነት እንደሆነ ያምናል። እናም ጎ የሿን ወንድም እንደሆነ ነገረው። አንተ በምቾት ስትንደላቀቅ እኔ ግን ድህነት ሲያንገላታኝን ያደግኩት ይላል። ሙሉ ዘመንህን ናት ስትንከባከብ እኔን ግን ጥላይ ነበረ። ሁሌም የምትወደደው አንተ ነህ ይለዋል። እናም ጎና ሾን ወንድማማቾች ናቸው። ሁለቱም አንድ አይነት እናት ነው ያላቸው። ጎ እናታቸው እንዴት አድርጋ እንደጣለችው ያስረዳዋል። ልጅ እያለ ወስዳ ህፃናት ማሳደጊያ ጥላው ሄደች። ከፍ ካለ በኋላ ሊፈልጋት ሞክሮ ነበረ፣ ግን ሻን ጋር ደስተኛ የሆነ ህይወት እየኖረች ነው። እሷ ሁሌም የምትጨነቀውም ሆነ የምታስበው ለሾን ነው። ይህም ነገር ጎን በጣም ነበር የጎዳው። እናታችን ከኔ ይልቅ አንተ እንደመረጠች ስረዳ አንተ ያለኝ ጥላቻ የጀመረው የዛኔ ነው ይለዋል። ሾን በጣም በድንጋጤ ውስጥ ነው ያለው። የሚሰማውን ነገር እውነት የሆነ ውሸት ለማመን በጣም ከብዶታል። ሆኖም ግራ ይጋባና እናታችን ምን አይነት ሰው እንደሆነች የምታውቅ ከሆነ ታዲያ ለምንድን ነው የምታግዛት አለው። ለምንድን ነው የምትሰማት ይለዋል። ጎም ይመልስለታል። ታገኘኝ ፈልጋኝ ስትመጣ ለመጨረሻ ጊዜ ወዳኝ መጣች ብዬ ነበር ያሰብኩት። እሷ ግን እናንተ ሁለታችሁን እንዳጣላ ነበር የፈለገችኝ አለው። እናም ቢያንስ እንኳን አጠገቧ መሆን ከሆነ ብዬ እሺ ብዬ ያለችኝን ተቀበልኩ ይለዋል። እዛም ለማይካ ይመልስለታል። አዎ መጀመሪያ የቀረብኩሽ እናታችን ቀርቤ እንዳጣላሽ ስለፈለገች ነበረ፣ በኋላም ግን የእውነት እየወደድኩሽ መጣው ይላታል። ሆነም እንቅ ያደርገውና ያስጠነቅቀዋል። ከሷ ብትርቅ ይሻልሃል፣ ምክንያቱም በህይወቴ ለሷና ለሷ ብቻ ነው የምኖረው ይለዋል። ማይካና ሾን ብቻቸውን ከሆኑ በኋላ ማይካ ሾንን ለማጽናናት ሞከረች። እሷም ለስለስ ባለ ድምፅ ምንድነው የሚሰማህ ትለዋለች። ሾንም ወንድሜ ነህ ባለው ሰው ምክንያት በጣም ግራ ተጋብቻለሁ። እናም እኔ የተሻለ ህይወት የኖርኩ ይመስለዋል። ምን ያህል ስሰቃይ እንዳደግኩ አያውቅም ይላል። ናቴ በጣም ራስ ወዳድ ሴት መሆኗን አውቃለሁ፣ ግን የገዛ ልጇን ትጥላለች ብዬ አንድም ቀን አስቤ አላውቅም ይላል። ማይካም ምንም ነገር ቢፈጠር ሁሌም አጠገቡ እንደምትሆን ቃል ትገባለትና ታቅፈዋለች። የሚቀጥለው ቀን ሾን ጎን ወደ ቢሮ ይጠራዋል። እናም በምርመራ የእውነት ወንድሙ እንደሆነ ማረጋገጠ። እናም ከእናቱ ምንም አይነት ገንዘብ እንዳልተቀበለ ሲያረጋግጥ ሾን በጣም ነበር የተደሰተው። ጎ ከእናቱ ጋር ተስማምቶ ነገር ያደረገበትን ምክንያት ይነግረዋል። ያደግኩበት ህፃናት ማሳደጊያ በገንዘብ እጥረት ምክንያት ሊዘጋ ነው። እሷም አንተንና ፍቅረኛህን ታጣለው ህፃናት ማሳደጊያውን እንደምትረዳ አልገብታልኛለች ይለዋል። ሆነም በመጨረሻው ሰዓት ቢሆንም ወንድም እንዳለኝ ስላወቁ በጣም ደስተኛ ነኝ። እናም በመሃላችን ያለውን ግንኙነት ማስተካከል ፈልጋለሁ ይለዋል። ጎ ሻን ላይ የያዘውን ቂም አሁንም ሊረሳው አልፈለገም። እናም እንደሱ ማድረግ አልችልም ብሎ ጥሎት ሊሄድ ይነሳል። እዛን ቀን ምሽት ላይ ከስራ ልትወጣ ስትል ማይካ ጎን ታገኘዋለች። የተፈጠሩት ነገሮች በኋላ ድጋሚ ተመልሶ ፊቷ ማይቆም መስሏት ነበር። እሷም አጋጣሚውን ስታገኝ ከወንድም ጋር ያለህን ግንኙነት አስተካከል አለችው። ጎ እኔ መቼም ከወንድሜ ጋር ጥሩ ግንኙነት አልመሰረትም ይላታል። እናም በምንም አይነት ሁኔታ እሱም ደስተኛ አይሆንም፣ ካንቺ ጋር መሆን አይችልም፣ እናቱ በህይወት እያለች በምንም አይነት ሁኔታ እናንተ አትጋቡም ይላታል። ማይካም አንዳንድ ነገሮችን ስታሰብ እውነት ሆኖ አገኘቻቸው። እውነት በምንም አይነት ሁኔታ የሻን እናት አብረው እንዲሆኑ አትፈቅድላቸውም፣ ሁሌም ችግር ትፈጥርባቸዋለች። እናም እሱ ደስተኛ እንዲሆን የመጨረሻ ውሳኔ ያደረገችው ከሱ ጋር መጣላትን ነው። ከዛም አብራ መሆን እንደማትፈልግ የሚገልጽ የጽሁፍ መልእክት መጻፍ ጀመረች። ጎ የምታደርገውን ነገር ሲረዳ ያስቆማታል። ከዛም አብረሹ መሆን እየፈለግሽ ለምን ትጣየዋለሽ ይላታል። እሷም አስቸጋሪ እናት እንዳላትና ሁሌም ከእሷ ጋር ስትጣላ እንዳደገች አስረዳቸው። ሆንም እንደኔ ሁሌም ከእናቱ ጋር ሲጣላ እንዲኖር አልፈልግም፣ ከእናቱ ጋር ጥሩ ግንኙነት እንዲኖረው ነው የምፈልገው ትለዋለች። የነገረችው ንግግር ጎን በጣም ነበር የነካው። እዛም ከሾን ጋር ለመታረቅ ይወስናል፣ ግን አንድ ቅድመ ሁኔታ ያስቀምጣል።
በምንም አይነት ሁኔታ ከወንድሜ ጋር እንደማትጣይ ቃል ግቢልኝ አላት። ጨርሻው ማይካ እዚህ ብራንች ውስጥ የጀመረችውን ፕሮጀክቷን ጨርሳ ወደ ነበረችበት ብራንች ለመሸጋገር የስራ ባልደረቦቿን ትሰናበታለች። የስራ ባልደረቦቿም በስኬቷ በጣም ተደስተውባት ይሰናበቷታል። ተመልሰ ወደዚህኛው ድርጅት እስክትመጣ በጣም በውጉት ነበር ሲጠብቃት የነበረው። እንዳያትም ሮጦ ነበር ያቀፋት። እዚህ በላይ ግንኙነታቸውን መደበቅ ስላልፈለገ ከቤተሰቦቹ ጋር ሊያስተዋውቃት ወደ ቤት ይዟት ይሄዳል። ሻን ማይካን ይዟት ወደ ቤት ሲመጣ አባቱ ቤት አልነበረም፣ እናቱ ብቻ ነበረች። ሆነም አባቴስ ብሎ ሲጠይቃት ቺን የማይረባ ሴት ለመተዋወቅ እንዳትቀመጥ ወደ ስራ ሂድ ብዬው ወደ ስራ ሸኘው ትለዋለች። ማይካንም መሳደብ ትጀምራለች። ከዛም በንዴት ብድግ ትልና በብርጭቆ የነበረው ውሃ ደፋችባት። እዚህ መሃል ሾንን ያሳደገው አባቱ የት መጣ ሳይባል እነሱ ወዳሉበት ክፍል ይገባል። እናም ሚስቱ ባደረገችው ተግባር በጣም ያዝንና ማይካን ከልቡ ይቅርታ ይጠይቃታል። ዱንም ተቆጣት። መስመር እያለፍሽ ነው አላት። ያረግሽ ያለሽው ነገር ጥፋት እንደሆነ ማትረጅ ከሆነ ቤቱን ለቀሽ ውጪና ጊዜ ወስደሽ አስቢበት ይላታል። እናም ወልዳ ስለጣለችው ልጅም እንዳወቀና ሁሉንም እንደሰማ ነገራት። እናትየው ቤቱን ለቃ ከወጣች ሳምንታት ሆኖታል። ማይካም ሾንን ከወንድም ጋር አንድ ላይ ሆነ እናቷችሁን ፈልጓት እናም ወደ ቤት አምጧት አለችው። በመጨረሻም አንድ ሆቴል ውስጥ እንዳረፈች ያውቁና ሊያገኟት ይሄዳሉ። እንዳገኟትም ምንም ነገር እንዳልተፈጠረ መቀለድ ይጀምራሉ። ሊያናግሯት ሞከሩ። እሷም ባደረገችው ነገር በጠቅላላ የጥፋተኝነት ስሜት ይሰማታል። እናትም ያደረገችው ነገር በጣም ይጸጽታትና ሁለቱንም ልጆቿን ይቅርታ ጠየቀቻቸው። ሻንም ከፈለገው ሴት ጋር እንዲሆን ፈቀደችለት። እናም በጣም ተደስቶ ማይካ ጋር ይሄድና ከእናቱ ጋር የነበረው እዚህ ላይ እንዳበቃ ይነግራታል። እናም አሁን አንድ ነገር የቀረኝ አላት። ምን ስትለው ለሰርጋችን መዘጋጀት ይላታል። ማይካም ውስጧ ላይ ጠባሳ ስለነበረ እሷም ከእናቷ ጋር ለማውራት ትሄዳለች። እናም እናቷ ልጅ ያለች የተናገራቻቸው ቃላቶች አሁንም ድረስ ምን ያህል እንደሚጎዳት ማይካ ነገረቻት። እኔ ለማግባት አንድም ጊዜ ቸኩዬ አላቅም፣ ሻንንም የመረጥኩት ሀብታም ስለሆነ አይደለም አለቻት። የመረጥኩት ስለምወደው ነው። ሻን ልጅ እያለው አብረሹ እንዳትሆኝ ብለሽ የከለከልሽኝ ሰው ራሱ ነው አለቻት። የማይካ እናትም ልጇን ምን ያህል እንደጎዳቻት ስትረዳ በጣም ነበር ያዘነችው። ሾን ጋርም ትደውልለትና እባክህ ልጄን ተንከባከቧት ብላ አልቅሳ ለመነችው። ሾንም ማይካን ካገኛት በኋላ እናቷ ደውላ እንዳለቀሰችበትና ጄን ተንከባከቧት እንዳለችው ነገራት። ያን ማይካን እንደዚህ ይላታል። እናቴ ስለምትወድሽ ነው ሀብታም ባል እንድታገቢ የፈለገችው። እሷ ጥሩ የመሰላት ሴት ልጅ ቶሎ ስታገባ የምትሰበሰብ ነው፣ ስለዚህም በሷ በኩል ትክክል ናት ይላታል። ማይካና ሾንም ቸኩሎ መጋባት አልፈለጉም። ጊዜ መውሰድ ስለፈለጉ ሰርጋቸውን ቀስ ብለው ያደርጋሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። መቼም ታውቁታላችሁ ኮሪያ ፊልሞች ምን ያህል ረጅም እንደሆኑ። ወርትቼ ሌሎች አሪፍ ፊልሞች ይዤላችሁ እንድመጣ ሰብስክራይብ እያደረጋችሁ እኔታችሁን አበረታቱኝ። ፊልሙን ከወደዳችሁት ኮሜንት ላይ እንደወደዳችሁት ገለጹልኝ። ሁሌም ቢሆን በጣም ነው ማመሰግነው። እወዳችኋለሁ።